እጅግ ተወዳጁ የኢቢኤስ የቤተሰብ ጨዋታ ለረጅም ዓመታት በአባቶች የበላይነት ሲመራ ነበር። ዛሬ እናቶች መተናል። እስቲ ዌልካም አለ። እኔ ደግሞ በጣም ዝነኛው እኔ ደግሞ ሚሊዮን ብርሃኔ ነኝ። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። እኔ አንዱ ዓለም እስተመጭ እባላለሁ። ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ። ምን አልሽ? አይጥ አንደኛው መልስ ነው። እኔም ግን አይደለም አይጥ አባባልሽ አይጥ ነው ያልሽ። እሺ ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ሌባ አትመኑ። ብዙ ሰው ሊያስተዛዝን ብቻ አይመጣም። አጎቴ ጫማን ሻገር አልሰማውም ያለን ጠዋት ፎቶንም ልታጣ ይችላል። አጎቴ ሰዎች ቲያትር ወይም ሲኒማ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ምን አልሽ? ሹክሹክታ። ቅድም ድምፅ ወይም ወሬ ብላለች። ያው ነው ነገሩ። ሹክሹክታም ሌላ ሊሆን ይችላል። ተመቸሽ ቦታው ለምን ቦታ ነው እንዴ? በዛ ምትሉ ሰዎች ተስተዋለክ? ተስተዋል። ለየት ያለ ተስተው ከዛ ግጥምና የቤተክርስቲያን መዝሙር። እሺ አንዴ ዘምርልን። ወስኑሰ ለያዕቆብ የአምላክን ይመስላል ወስኑሰ ድንግል ውበትሽ ወስኑሰ ሁለንተናሽ ውብ ነው ወስኑሰ የለም ይመስልሽ ወስኑሰ። እናመሰግናለን። ብዙ ሰዎች ገንዘብ ካወጡ በኋላ የሚጸጸቱበት ነገር ምን ሊሆን ይችላል? ከጠጡበት። ለመጠጥ አንደኛ ቴከር ለመጠጥ አንደኛ። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። መልካም ምኞት ወይ አይጻፍም እንዴ? ቦታ የላቸው የሚጽፉበት። ሰዎች ከጎረቤቶቻቸው ጋር በምን ምክንያት ሊሄዱ ይችላሉ? ደስታን ለመካፈል እንዴ? ያው ለጥየቃ ድግስ ሲጠሩ ለዛ ስለተባለ ነው። ሆቴል ከሚሰጧቸው አገልግሎቶች ውስጥ አንዱን ጥቀሺ። የመኝታ አገልግሎት ሁሌ ነው የሚያስገ የመኝታ አገልግሎት። በጣም የሚገርማችሁ አንድ ጓደኛዬ ገርል ፍሬንዱ ናት። በህይወት እንደዚህ ሆቴል መኝታ ክፍል እንደዚህ ገብቼ አላውቅም ብለው ስገባ ዋይፋይ ኮኔል ደንበኛ ናት እንጂ አይደለም ጎረቤት ነው። ሲበንዬ ታውቃታለሽ ማለት ነው። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ምን አልክ? በደህንነት። አያለ ማግባት ውጤቱ ይሄ ነው። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ በደሞዝ ምክንያት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? አረንጓዴ። ተመልሷል። አራተኛው ነው። አያችሁ አይደል? አረንጓዴ፣ ቢጫ፣ ቀይ የኛው እኮ ነው። አዎ ከኛ ነው የኮረጁት። መምህር ሆኖ ያስተካክሉኝ። ሃና የእህቴም ስም ነው። ስዊን ለምን አንድ ላይ ማች እናደርጋለን ማለት ነው። ኦኬ ማች ጥሩ ነው። ሃንቾ ተማሪ ነኝ ሰራተኛ? ሁለቱንም። ምንድን ነው የምትሰሪው? ዲጂታል ማርኬቲንግ ላይ ነው ማለት ሶሻል ሚዲያ ማኔጅ አደርጋለሁ። ጀስት የምማረው ደግሞ ዲጂታል ማርኬቲንግ የምትማሪ? ዋው ደስ ይላል። ስንት ዓመትሽ ነው እድሜሽ? 15 ዓመቴ። እውነቷን ልክ ነው። ልደቷን በቅርብ ነው ያከበርነው። እንዲህ በ6 ወር የሚበልጠኝ ሰው አይቻላል። ዋው ሃፒ በርዝዴይ የሚያስል ብቻኛ እውነቱን የምትናገረው እሷ ነች። በፍጹም ማንም መገመት የማይቻል ነው። እኩያ ነን። ማንም ሁላችንም
15 በ3 ዓመት ትበልጠኛለች። እኔ 12 ዓመቴ ነው። የምሯን ነው። አንቺ ስንት ዓመትሽ ነው? አይተህ አትገምትም? ለ12 ዓመቴ ነው። 12 ነች። በነገራችን ላይ ተመልካቾቻችን ሶስቱ የሚገርም ጸጉር ነው ያላቸው። ሀንሽ ያንቺንስ? የኔ ታጥፎ ነው። ታጥፎ ነው። ናቹራል ነው። የተፈጥሮ ጸጉር ነው። ቆንጆቹ የተባለው በምክንያት ነው። በውሃ ይለቅ ይባላል እንደ ጸጉር? አረ አይባል፣ በምንም አይለቅ። በጣም በጣም ታምራላችሁ። ድሮም የኢትዮጵያ ልጆች ያምራሉ፣ 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 ያምራሉ። ዋስዬ፣ አቤት። ያው የሰርግ ቤት ዕቃ አከራይ ነህ ወይ ሳትለኝ ስለ ትዳር ጉዳይ አግብቻለሁ። ምን ነው ቀስ በላ አግብቻለሁ። በጣም ደስ ይላል። ልጅ ምናምን መጣ? በደንብ በደንብ። አዎ። በደንብ። እሺ፣ ስንት ልጆች አሉ? ነበር 3 ልጆች አሉ። ለዚህ እንደውም መከበር አለብህ። የ3 ልጆች ሀብታም ነህ? በደንብ። በጣም ተሳቢ ያለኝ 3 ተሳቢ። በጣም አሪፍ። አንተስ ምንድን ነው የምታስተምረው? ማትስ መምህር ነኝ። ማትስ? ኦኬ፣ ማትስ። አንተ እንኳን ካልኩሌሽኑን ችለዋል። 3 ልጆች በስንት ጊዜ በወልድ ምናምን የሚለው የዳይፐሩን ወጪ ምናምን። ስለዚህ ይቆማል ነው ወይስ ይቀጥላል? ልጅ መውለዱ ይቀጥላል። በቃ ካልኩሌቱን ሰርተዋል። ሰርቸዋል። ይቀጥላል። በጣም አሪፍ፣ በጣም አሪፍ። እንደው እግዚአብሔር ያሰብከውን ያሳካል። አሜን፣ አሜን። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በቅናት። የምታዩት የቶኔ ፋሚሊ ነው። የቶኔ ፋሚሊ የሆነ በእውቀት የበለጸገ ይመስላል። እንዴት ነው ይሄ ነገር ከኔቶ ጋር እያያዛል? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አንድ ፋሚሊ የምታዩ የጋሽ ቶኔ ቤት የጋሽ ቶኔ ፋሚሊ ነው። እሳቸው ደግሞ የጋሽ ቶኔ ባለቤት ወንድም ናቸው። አጎታቸው። እንኳን ደህና መጣ። እንኳን ደህና መጣ ወንድዬ። እንኳን ደህና መጣ። አንተ እንኳን ደህና ቆያችሁ። ቤተሰብ አለ ወይስ? አለ አይደል? አለ። ኦ ናይስ። በጣም ምን ስራ ላይ ነው ያለኸው? ያው እኔ የስራ ፕሪንሲፕሌ አልችልም ያስርባል። አልችልም ያስርባል። ብዙ ነገር የምሰራው አንዴ ነው። አልችልም ያስርባል። ይሄ በጣም የሚገርም ማለት ቀለል አድርጎ ተወራ እንጂ ማለት ዲፕ የሆነ ንግግር ነው። አልችልም ያስርባል። ለዛ በጣም ቴንክ ዩ። ይቻላል ከሚለው ጋር የሆነ ተመሳሳይነት ከጀግናችን ኃይሌ ገብረስላሴ አባባል ጋር እንደሆነ ነው። ለምን ልትል ቻልክ ግን ይሄን ነገር? ንፍ ስራ ነው የምሰራው እና ለዛ ነው። ምናልባት አሁን የድምፃዊ ነኝ በዋናነት። ከዛ ከልጄ ጋር ቲክቶክ ኮንተንት ክሬተር ነኝ። ዋው። ከዛ ምናልባት እዛ ቪዲዮ እየቀረጸን መሀል የሆነ ስራ ቢመጣ ተቀነጠሳለ። የስራው አይነት ብዙ ስለሆነ አይነቱ ልዩ ልዩ ነው። በቃ ታክሲ ተራ እየቀረጽን ረዳት ቢጠፋ አጨናለሁ ማለት ነው። አልችልም ያስርባል። በጣም ደስ ይላል። ተሜ፣ ያው እንግዲህ አንድ ትምህርት ቤት ከሆናችሁማ የእናንተስ ገመና እኮ መታወቅ አለበት። ትዳር ላጤ ነህ? እሺ፣ ስንተኛ ላጤ ነው? ሶስተኛ ላጤ። እሺ፣ በጣም ጥሩ። ምንድን ነው ትምህርት ቤት የሚጨቁኗችሁ ነገር አለ? በግልጽ ተናገሩ፣ ችግር የለውም። ትምህርት ቤቱ የሞላ ነው። እናንተ ትኩረት ለትምህርት ሰጣችሁ ነው? እኛ ያው ለትውልድ ነው እንጂ ሌላው ጥቅማ ጥቅሙ ያው ለትውልድ ብላችሁ ነው ያላገባችሁት? ትውልድ ማስቀጠያ ዋናው ታዲያ ትዳር አይደል እንዴ? ያው ሀሳብ ወደ ልጅ ይሄዳል። እንግሊዝኛ እያስተማርክ ከዛ ልጅ ሲያለቅስ ትዝ ይልሃል። እውነት ነው። ዶንት ክራይ ትለውና አንተን አይደለም ልጄን ነው ትላለህ ማለት ነው። እንዴት ነህ ዮ? እግዚአብሔር ሰላም ነው? ስንት ዓመትህ ነው? 21። እቺ 21 ግን በረታች አይደል? ስንት ዓመተ ምህረት ነው የተወለድከው? 97 እግዚኦ 97 ላይ እኮ እኔ ምን ቦታ የት ቦታ እንዳለው ዝም ብዬ አሰብኩት። ስትወለድ ራሴን አሰብኩት እና አድገህ
ተመስገን። 97 ላይ ተወልዶ እንደዚህ ያደገ ሰው ነው። ራጨብጭቡለት፣ ራጨብጭቡለት። ኢዮባ እንዴት ነህ? አለ ሁሉ ሰላም ነው? ሁሉ ሰላም። ተምረህ ጨርሰሃል? አልጨረስኩም። 12 ላይ 12ኛ ክፍል። በእውነት ሶሻል ነህ ወይስ ናቹራል? እዚህ ነው የምመረጠው? ናቹራል ነበርኩ። ናቹራል ነበርክ። አሁንም እየተማርክ ነው? አይ አሁን ስራ ላይ ትተኸው? ከራሱ አልጨረስክም? ወደ ዩኒቨርሲቲ መግባት አልፈለግም ነው? አልመጣም። በእውነት ከሁላችሁም ትንሽ አጠር ያለው ቅመም የሚመስለው ቲቸር ተክሉ እንደምን ሰነበትክ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። ቲቸር ተክሉ በጣም አሪፍ። ክፍል ውስጥ እንዴት ነው? ሴቶች ይበዛሉ ወንዶች? ሴት ይበዛ በጣም። በእውነት ምንም እኩል የሆነበት ራሱ የለም። ሁሉም ሴክሽን ለምሳሌ ስንተኛ ክፍል ነው የማስተምረው? አንድ ሶስተኛ አንድ ሶስተኛ አብዛኛው ሁለት ሶስተኛ አካባቢ። ሰሞኑን ላቲቪያ ምናምን የምትባል ሀገር የሆነች ነገር አውጥታ ነበረ። ሴቶች ብቻ በዙብኝ፣ ከመላው ዓለም ባካችሁ ወንዶች ኑልኝ እያለች ነበር አሉ። እኔም ሳስተምር ሴቶች ይበዙ ነበረ እና ጎበዝ ናቸው ደግሞ አይደል? አሁን ድሮ ጎበዝ ወንድ ነበር፣ አሁን ሴት ነው አይደለ? አንደኛ የሚወጡት ምናምን በብዛት ሴት ነው። አረ ለሴቶች ዋው! ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ምን አልሽ ራይል? ሊያለቅሱ። ሁለተኛው መልስ ነው። ንፍርቅ ደግሞ በዚህ ኑሮ ጤፍ ሰማሽ እንተለቀ ይኸው ልታለቅስ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስበሃል? የልጆቼ ፎቶ። አንዳንድ ሰው ግን ስልኩ ነው የሚያስለቅሰው። በነገራችን ላይ ፋይሉ ነው እንጂ ስልኩ ምናምን አይላል፣ ግን ስልኩ ነው። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ገንዘብ ነው ያልሽው አይደል? ሀብታም 50 ሰዎች ያልሽ ምንም የሚበዳደሩት። አንቺ ግን አትጠይቂም ጓደኛሽን ገንዘብ ይቸገር? በፍጹም ቴንዴንስ አልንተራስ። የሳምራዊት ቤተሰብ ይላል። ሳምራዊት እሷ ነች። እንገምት። እሷ ነች። እውነት ነው። ሀቅ ነው አይደለ? ሌላውማ ወንድ ነው። ሁሎችም ጓደኞች ናቸው፣ ደግሞ የስራ ባልደረቦች ናቸው። የምንሰራው አንድ ቦታ ነው ማለት ነው። ሁላችንም አንድ ቲም ነን ማለት ነው። እናንተ መምህራን ናችሁ? መሆናችሁ ነው። እነሱ ጋር ነው አንድ ላይ የሚሰሩት? ኧረ ትምህርት ቤቷ ተቀወጠቻ። አሁን ሲገቡ የእናንተ ቡድን ካሸነፈ ተማሪዎቹ በጋሻው እንግዲህ መጸለይ ነው። ሌላ ምን ይደረግ? የማይሆነው እናቃቸዋለን። አየህ ከአብሮ አደር ጋር አብሮ አትሰደድ የሚባል ነው። አራተኛው ኃይለኛ ዝናብ ወይም አውሎ ንፋስ ድንገት ይገልበዋል ድንኳኑ ነው የሚለው። ካርታ ብትንትንትን ያን የሚያክል የድር ድንኳን የሚያነሳ አውሎ ንፋስ ኢትዮጵያ ውስጥ አይነሳም። አንደኛው መልስ ምንድን ነው? አውሬ። ትንሽ ብታሳክሉት አሪፍ ነበር። ሁለተኛው እባብ። በጣም ያስፈራል። እባብ በትክክል ነፍሳትን እባብ አስቤ እኮ ነው። እባብ አስበሽ ነው ነፍሳት ያልሽ? ጌታና ተነፍሳት የሚበር እባብ አለ እናንተ ሰፈር? ነፍሳት ይበራል እንዴ? አዎ ይበራል። ለፌንታ እባቡን ከነፍሳት ጋር አስቤ ነው። እባብ እንዴት ነፍሳት ታስቢ? እንስሳ ነው። ደመ ቀዝቃዛ ገበሉ አስተኔ 5ኛ ክፍል የተቀናጀ ሳይንስ የፎረፈ ሰው። አሪፍ ችግር የለውም ትጂ ይደርሳል። እባብ ሔዋንን ሲያስት ይበር ነበር። ኢትዮጵያ ውስጥ ከጎረቤትክ ምን ልትዋስ ትችላለህ ተብሎ ተጠይቆ እንጀራ ብሎ ነበር። ያለሱ ምን አለን? እሱ የሌለለት ቤቱ ባዶ ነው። ስማ ምንም ቢኖር እኮ አይላወስም እሱ ከሌለ። ምርቃቱ ራሱ እንጀራ ይውጣል ነው። ያ እናመሰግናለን በጣም። ሰዎች ፍሪጅ ውስጥ የሚያስቀምጡትን የምግብ አይነት ምን ሊሆን ይችላል ተብሎ ተጠይቆ ወንዴ ወጥ ብሏል። ከተከለከለ እንዴ? ጤና ጥበቃ ሚኒስቴር በዚህ ጉዳይ ምን እንዳለ ባናቅም ወጥ ግን አሙቄ በልቼ ነው የመጣሁት። ሙዚቃ ታዳምጣለህ? የማን ሙዚቃ ይመቻል? የአብነት ማን? አብነት አጎናፍር። አንድ በልልኝ እስኪ ዝም ብለህ ቀንጨብ አድርገህ። በድምፅ ዝም ብለህ እሱ እያየ ነው። አሁን አንቺን ብሎ
ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ አንተ ስትወለድ ነው የወጣህ 97 አይደል? ወደዛ አካባቢ ነው። እናመሰግናለን። አብነት በጣም ይወድሃልና እዮብን አበረታታው እስኪ፣ አጨብጭብ እስኪ። ሰዎች ገበያ ሲወጡ ከሚያጋጥሟቸው ነገሮች ውስጥ ሌባ እኔ ሁሌ የሚያስቀኝ የሌባ ነገር እዚህም አለ። እንደዚህ አይነት ነገር ገበያ ሲወጣ አሁን አንድ ጓደኛችን ባለፈው እንደዚሁ የበዓል ዋዜማ ነው በቃ በጣም እንትን በቃ ድንግጥ ብሎ መጣ። ምን ነው ምናምን ቢኒ ምን ሆንክ ምናምን ስለው እባክህ እቺ በማፍዘዣው አስነክተውኝ ለዶሮ መግዣ ያልኳትን 500 ብር ወሰዱብኝ ሲል ጓደኛዬ እንዴት አዋጣቸው ማፍዘዣው ራሱ 5000 አይደል እንዴ? ስለዚህ ገበያ ስትሄድ ብዙ ጊዜ ከሌባ ተጠንቀቁ ነው የምንለው። ሌላ ምንም አንል። ሰዎች ጸጉሬ ምን ሆነ ብለው ሲያማርሩ ልትሰሚ ትችያለሽ? ሸሸ። እሺ፣ ሰዎች የታመመ ሰውን ለመጠየቅ ሄደው ታማሚው ምን ሊሉት ይችላሉ? አይዞሽ አንቺ። መልካም እድል። ሰዎች ሲታመሙ በቤት ውስጥ ከሚጠቀሙባቸው ነገሮች ውስጥ አንዱን ጥቀስ። ፍራፍሬ ብዙል ኢትፍሩት ብለሽ ልትመልሽ ነው? እሺ ሙዝ የለም። ሙዝ ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ አገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጨነቅ ብሎኛል። ጊዜ ጌታ ስትጥል ስታነሳ ጊዜ ጌታ ስትሰጥ ስትነሳ ጊዜ ጌታ አደራ አደራን አደራ ጊዜ ጌታ ጸሎቴን እንዳትረሳ። እኔ ነኝ እንዴ? ተንፈስረራ ዋሽንቱን ሲጫወት ለስለስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ። እንግዲህ ልባችንን ስለበው በቃ እስኪ እንስማው። አቤት አቤት እስኪ አንድ ላይ እንስፈናት። የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ትዝ አለኝ የንቱ ጉለቱን ስንወጣ ስንወርድ ወለል ካለው ሜዳ ስንቶች ስናግድ ከብቶች ስናግድ የሽምብራው ጥርጥር የዛፎቹ ፍሬ። እስኪ ሶሎ ተጫወትልን። ሶሎ ይችላል ዳግም ይችላል። በብዛት ሰዎች ስለምን ህልም አየን ሲሉ ልትሰማ ትችላለህ። ብር ሲያገኙ ይሄ ነገር እኔ ፍቺው ላይ ራሱ ብዙ ብንወያይ ደስ ይለኛል። እኔ ፔዳጎጂ ተጠሪና አስተዳደር ስራ ላይ ነው የምሰራው። ምን ፔዳጎጂ ቲቺንግ ኤድ የሚመረትበትና የሚቀመጥበት ማለት ነው። ምን የሚመረትበት? ቲቺንግ ኤድ የመማር ማስተማር የሚያግዙ ነገሮች እዛ ተማሪዎች የሚሰሩት መምህራኖች የሚሰሩት አለ፣ በእኛ የሚሰራ አለ። እዛ እኔ ጋ ይሆናል። ከዛ በተጨማሪ ደግሞ አስተዳደር ላይ ይሰራል። ኦኬ፣ አይዞ ጮክ በል አይዞ፣ ምንም ችግር የለውም። ጮክ ብቻ ምንም የሚመጣ ነገር የለም። በእኛ ጊዜ ግን እጅ ስራ አስተማሪያችን
ማማት አይሆንብኝና የተሰሩትን አሁን ለምሳሌ ሴቶቹን ጥልፍ ስሩ ይሏቸውና ቆንጆ ጥልፍ የሶፋ ምናምን ላይ የሚቀመጠው ከሰሩላቸው በኋላ እሱን ይዘውት ወደ ቤታቸው ሄዱ ነበር። እዚህ እኛ ጋር ነው የሚቀመጠው። እዚህ እናንተ ጋር አሁንማ እኮ ጊዜው ዘምኗል ማለት ነው። ከቶኔ ቤተሰብ ቤኪ አለ። ከስር አርሰናል ደጋፊ ዋንጫችን ጊዜው ደርሷል። ጊዜው ደርሷል። ካልተናገርሽ መች ልትናገሪ ነው? ሰዎች የማልደራደርበት የሚሉት ነገር ምን ሊሆን ይችላል? በሚስት አግብታ አላግም ጌታ አንተን ነው መዳን ያውቀዋል፣ ፊሊንጉን ያውቀዋል። በሚስት አልንቀስ ችግር እንዴት ነህ? ማብሰል ላይ ጎበዝ ነኝ። አብስለው ከሰጡኝ አስቴት ይሰጣል። ሰዎች የትዳር አጋራቸውን ለማስደሰት ከሚያደርጉት ነገር ውስጥ አንዱን ጥቀስ። የትዳር አማካሪ ጋር ምን አለ ሊሄዱ ይችላል። ትዳር አማካሪ ጋር ይሄዳሉ። ሰዎች አማካሪ ጋር ይሄዳሉ አለ። ቆንጆ ቆንጆ መልሶችን የመለስከው 50 ሰዎች እንደዛ መልሰዋል ወይ ነው ትልቁ ጥያቄ። ተባበሩ ይበላቸው። እሺ ዳማ ከሴ ማሳጅ እንደውም ኢትዮጵያ ስትጀምረው በዳማ ከሴ መሰለኝ ማሸት። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናኛነት ምን አማራጭ ሊጠቀሙ ይችላሉ? ወክ ሊያደርጉ ይችላሉ። ወክ? አዎ። ሽምቡራ ዱቤን ገዝተህ ቆሎ የተበላ ቀንቀን ነው እንጂ በማታ ማታ እንጂ ቀንቀን ደግሞ ይቻላል እንዴ? ወክ እንሞክራለን። በቃ የምትወዳት ልጅ ከሆነች ሰርፕራይዝ ማድረግ አለብህ። የመኪና ቁልፍ፣ አይፎን አልተዋጠልህም ግን ኢዮብ አይፎን እንዴት ይዋጣል ብሏል ሚኪያስ። በጣም አሪፍ። እሺ ሁለተኛው ጥሪ ነገር ከመውደዱ የተነሳ ለብ ለብ ሲል ራሱ አይመቸው እሳቱ ከበላውኛ እና ታዲያ ሰፈፉን ወስዶት ስህተት ስለ ወጪው የሚያወሩት ሰርገኞቹ ሙሽሮቹ ናቸው። ሙሽራው ነው በተለይ ሙሽራው። ለዛ ነው ቀስ ብለው የሚሄዱት ይባላል እኮ ሙሽራው ስለ ወጪው አሳስቧቸው ነው ቀስ ብለው የሚሄዱት። እንቁ ምን ማለት እንደሆነ ታውቂያለሽ? ምንድን ነው? ያማረ የተዋበ ውድ ነገር ማዕድን ነው። ውድ ማዕድን ነው። አዎ ማማር መዋቡን እኛ ነው። ትዳር የለም። እግዚአብሔር ይመስገን የለም። አበቃ አይባልም። ታው እንደው ዋዛ የሚባል ነገር እግዚአብሔር ይመስገን ትዳር የለም። ታው ለጊዜው የለም። በል አስተካክል። ግድ የለም በአደባባይ እግዚአብሔር ይመስገን። አዎ እንደዛ ነው የሚባለው። ፍቅረኛ ግን አለች? የለችኝም። ዋሻ አለኝ። አዎ። ስለዚህ አሁን እሷ ይሄንን እግዚአብሔር ይመስገን የለኝም የሚለውን ብሰባ ምንድን ነው የምትልህ? ይቅርታ ጠይቅ። እንግዲህ ይቅርታ ጠይቅ። አዎ ይቅርታ ጠይቅ። አንዳንድ ቦታ ስትይዝ አልጋ ራሱ ስትይዝ ቁንጫ ያለው ሊኖር ይችላል። ያስመርጣል ቁንጫ ያለው። በብዛት ሰዎች ሰለምን ህልም አየን ሲሉ ልትሰማ ትችላል። ያ ብዙዎቹ ሄዳ ነውና ውሻ ሲያባረኝ ረበሽኩ። አሁን ተቆረው እንደውም በህልም የሚያሯሩጥ ሰው እኮ አይዝም። አጠገብ ደርሶ ያሰቃያል። በህልም ሲያልብሽ አስቢስ። አጠገብ ነበር እኮ ሊይዘኝ ሲል እኔ ስሮጥ ምናምን በቃ። ኧረ የሚጎትትሽ ጓደኛስ ውሻው ይቀር እንዴ? መከራ እኮ ነው። ተይ ውሻው ይዝሽ ይቀላል እኮ። አትነግሪም ሚስጥር ለጓደኛሽ? የራሴ ከሆነ አልናገርም። የሰው ነው አንቺ የምትናገር ሚስጥር አይማይናገር። እሺ ሚስጥር ሰማሽ? 11 ዓመት 11 ዓመት ሙሉ መምህር። ሁላችሁም ተመሳሳይ እድሜን ያስተማራችሁት አይደለ? ምን ያህል ዓመት አስተማርክ? ጌትዬ አንተ መገናኛ እንዳት ተወዳደሩ ከመምህራን ጋር መምህራንና ትምህርት ያቋረጡ ተማሪዎች። የት አለ አንተ? አሁን ዕቃ ገዛሁበት። አይታይማ ቤቱ ጋር ብልቅ እንዳለ ጠፋብኝ። This is my first experience። ምንም ተማሪ ነህ? ድምፃዊ ነህ? ፕሮፌሽናል እየመጣ ነው።
ግን ንግግር ተናጋሪም አመስልም እንኳን ድምጽ ጮክ በል እንጂ እየመጣ ነው ወደ ፕሮፌሽናል አስንት ቤት ነው ምንም ነገር ቀር እንዳለ ፕሮፌሽናል ማለት አሁን ምን ከማን ጋር የምትሰራው? እሺ ከባንድ ጋር ትሰራለህ፣ ምሽት ትሰራለህ፣ አስቀርጻል ሲንግል እንዴት ነው ድምጻዊ? ግማሹን ኢንተርቪው ነው እያልኩልህ ነው። ባይዘው ውድድሮችን አንተ ወዳጅ ታለንት ሾው አይደል? ውድድሩ አለ አሁንም እየሄደ ነው ጨረሳችሁ? አልቋል መሰለኝ። እኔ ጥሎኛል። ጮክ በላይ መውደቅ ባንተ አልተጀመረ ምንድነው? እኔ ጥሎኛል ብለህ ድምጽ እንደዚህ ስልብ ማድረግ ቆንጆ። እስቲ ሙዚቃው በምን ተወዳደርክ እዛ? ልጫወትልህ? አዎ እስቲ እንደው ቀንጨብ አድርጋ እስቲ እንደው አምጣት እስቲ። ብቻዬን ነኝ እኔ መናገር የለበትም የለችም ከጎኔ ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች ታዲያ እሷ የታለች አይ ትዝ ትለኛለች ታዲያ እሷ የታለች። አንተን ጣሉ ማን ነው ዳኛው? ሙት ቆንጆ ድምጽ በጣም አንደኛ አካውንቴ እምቢ ብሎኛል በሲቪር አድርገ በዳሽን ሲንቄ አድርገ የቴሙን ትልክልኛለህ ይላል። ላለማበደ ውድ ምግብ ቤት ከተመገብክ በኋላ ብር እንዳልያዝክ ብታውቅ ምን ልታደርግ ትችላለህ? ቃስ ይዤ እወጣለሁ ወይ ስልኬን አስይዤ እወጣለሁ። አስይዘህ ታውቃለህ? ለማረጥ ሰዓት በተረጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ቀብር ቦታ። ቶሎ አይቀብሩትም እንዴ? አፈሩን መለሳቱ ቀብር ቦታ። አሪፍ አሪፍ። የራስጌ መብራት ራሷን የሚቀመጥ ዋናው ራሱ እንጂ ሲጀምር ማለት ነው። ነገር ፍለጋ ካልሆነ ከተኛን መብራት ለምን ያስፈልጋል? አጠር ስትላት ከሌሉ ሊሆን ይችላል። በህይወት የሌለ ሰው መድኃኒት ይወስዳል። ያቋረጡት መድኃኒት ደስ ይላል። ስምሽ ድምፅሽም ደስ ይላል። እንዴት እንደምታየኝ ራይል ምን ሊል ነው? ኮምፒውተር አምፖል ሌላ ላይት ላይት የመኝታ ቤት ላይት እስቲ ቀይሪ ሌላ በደንብ ማስረጃ መብራት መብራት ብርሃን እሺ በደንብ ማስረጃ ክብሪት ሻማ መለኮስ ማብራት ይበራል መብራት ስታስረዳችሁ ቡታ ጅራን ያስመስላል። ከዚህ በኋላ ስልክ ተቀያየሩ። እየተቀያየሩ ታድሩ። መራራ ሐሞት መራራ የሚጠርበኝ መራራ ነገር የማይጣፍጥ ሐሞት በጣም የሚመረግ ነገር ሐሞት ሬት ሆምጣጤ ያማረ ነው። ቀጣይ ይሄ ነገር ጦጣ ዝንጀሮ ጦጣ ዝንጀሮ ቺምፓንዚ ወይኔላ ጉሬዛ አጎትዬ ጉሬላ አጎትዬ ሂድ ትንሽ ሞክር። ዝንጀሮ ትንሽ ቺምፓንዚ ማን ነው? ብርቅዬው ዝንጀሮ ብርቅዬው ዝንጀሮ ጉሬላ ዝንጀሮ ሰሜን ላይ ያለው ብርቅዬው ዝንጀሮ በስላሴ ስም ወይኔ በጨነ መጀመሪያ ጭላዳ ዝንጀሮ
ብርቅዬ ኮምፒውተር እባክህን ስጠን። ተኩስ፣ ጦርነት፣ ወታደር ይነበብ። ሻማ መለኮስ፣ ክብሪት፣ ተከተሏት በደንብ። መብራት አይደለም ጧፍ፣ ይሄ እርታ ድገሚላቸው ራሱ እንዳትረው። እንትን ነው ፋኖስ፣ ይታገስ፣ ቆይ ችቦ፣ ሲጋራ፣ ወይራ፣ ወይራ፣ ርችት፣ ቀበሪቹ ምንድን ነው? እንትን በይ። እጣን፣ ከርቤ፣ ጭስ ነበር። እጣንም ይጨሳል፣ ከርቤም ይጨሳል። የሚጨሱትን ነገር ነው የጠረራችሁትና እኔ ጨስኩ እዚህ። አሪፍ። ስልክ፣ ኤርፎን፣ ስልኩ፣ ማይክ፣ ሌላ ስልኩ ምንድን ነው? ሌላ ስም የለውም? ሌላ ሞባይል፣ መገናኛ አይደለም። ስልክ የሆነና ሌላ ስሙ የቤት ቴሌፎን፣ አይፎን። ወይኔ አይደለም። ስልክ ምን ተበላሽ? ወይኔ ልመልስ። ስልክ ቁጥር ተጠቀው። አይደለም። ይመጣል። ስልኩ እንደዚህ ራሱ ዋናው ስልኩ እንደዚህ ቀፎ ስልክ ቀፎ ሌላኛው ስሙ የንብ ቀፎ ብታሳይ የስልክ እንደገና ዝዝዝ ምናምን ብላ ብታሳይተው። እሺ ዋና እንዴት እንደሚያሳዝን ከሰዓት በኋላ ቀትር ከሰዓት ማታ ካሁን በኋላ ከሰዓቱ ከቤተሰብ ጋር አምታታሽብኝ ያሉት በቃ ምን ማለት ነው? መገናኛ እኮ አንቺ እንደዚህ ቢያስ ኡፋቲም መገናኛ እንደዚህ ቀበሮ 06 ምናምን የሚለው ፖሊስ ይሄ መገናኛ ይለው ሬዲዮ እንደዚህ ወኪ ወይም እንደዚህ አይ ሰዓት አልኳት። ከዛ በኋላ ምን አልኩት እኮ ግድ የለሽ በሆድሽ አውቀሽዋል፣ ግን በተግባር ነው መስራት የሆነ ያው ምን ይደረግና እንቀጥል። መሪ መኪና ማርሽ አቋቋመ ግን እዚህ የቅድሙ ጽዳ አስበልተሽ ፈርታለች። ወረድ እሺ፣ ቀጣይ ጥያቄ የት አለ? አክሽን። በእናትሽ መርፌ፣ መስፋት፣ መስፋት፣ ስፌት፣ ዳንቴል፣ ልብስ መስፋት፣ ክር መስፋት፣ ክር ጋቢ፣ የኔ አባት ነርበሳቱ ናታሳት፣ ነጠላ፣ ኤሊ ነጠላ፣ መጥለፍ፣ ክር መጥለፍ፣ ክር ጥልፍ፣ ጥልፍ እንትን ልክ ስትመልሱ አትደራረቡ። መርፌ፣ ማሽን፣ መኪና እሱ ስሜታዊ ሲሆንበት መግለጽ የቱ ጋር እናንተ ጥር እንትን ትሰጡታላችሁ። ሲሰፋ ነበረ እንዲህ ስሜታዊ የሆነ እሺ። በጣም አሪፍ ነው እየሄዳችሁ ያላችሁት እናንተ 40 ሺህ ብር ልትወስዱ ነው እንዴ? 40 ሺህ ብር አህያ መረገጥ። አህያው ሰዎች ዕቃ ሊጭንለት ሲል ይረገጣል። ዕቃ ሊጭንለት ሲል እርግጫውን ተው። አህያው ተራጋጭ ነው በጣም ቁጭ ብሏል። አህያው እርግጫውን ብትወስ አህያ ነው ካድነ ልጁ ኬት እንዴ ውርንጭላ እርግጫውን ያልኩህ ውርንጭላ ነበረ። ኮምፒውተር ላይ ዣንጥላ፣ ዝናብ ዶፍ ዘነበ፣
አሜዚንግ ግሩፕ ነው። አሜዚንግ ቡድን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።